ጤና ይስጥልን። ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳይ ይዘን መጥተናል። በሆርሙዝ ወሽመጥ የሚያልፉ መርከቦች እየጋዩ ነው። የአውሮፓ ህብረት በኢራን ጦርነት ሩሲያ እያሸነፈችን ነው አለ። በዓለም ዋንጫ ኢራን አትሳተፍም ተባለ። ሌሎች ዜናዎችም አሉን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናው እናመራለን። ወደ ዝርዝር ዜናው አመራን። የኢራን እስላማዊ አብዮታዊ ዘብ በእስራኤልና በባሕረ ሰላጤው አካባቢ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ 35ኛውን ዙር የሚሳኤል ጥቃት መክፈቱ ይታወቃል። የጦር ኃይሉ ባወጣው መግለጫ ለዚህ ጥቃት ራፋህ፣ ኢማድ እና ሃይጋር እንዲሁም ቃዳር የተባሉት ሚሳኤሎችን መጠቀሙን የገለጸ ሲሆን ይህንን አዲስ የጥቃት ማዕበል መጀመሩን ተከትሎ የእስራኤል ጦር ዜጎች በአስቸኳይ ወደ መጠለያ እንዲገቡ እያደረገ ነው ተብሏል። ይህ አዲስ የጥቃት እርምጃ እየተካሄደ ባለበት በአሁኑ ጊዜ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራን አቻቸው መሱድ ፔሽኪያን ጋር በስልክ ተወያይተዋል። የሩሲያው ታስ የዜና ወኪል ክሬምሊንን ጠቅሶ እንደዘገበው ፑቲን በውይይታቸው አሁን ያለው ጦርነት ውጥረት በአስቸኳይ እንዲረግብና ግጭቱ በፖለቲካዊ እንዲሁም በዲፕሎማሲያዊ መንገድ እልባት እንዲያገኝ ያላቸው አቋም ለኢራን ፕሬዝዳንት ነግረዋቸዋል። በሌላ በኩል የአሜሪካ በኩል ትይዩ የሆኑ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች እየታዩ ነው። የፕሬዝዳንት ዶናልድ ትራምፕ መልእክተኛ የሆኑት ስቲቭ ዊትኮቭ ከእስራኤል ባለሥልጣናት ጋር የጦርነት ዕቅዱን ለማስተባበር በቀጣይ ሳምንት ወደ እስራኤል ሊያመሩ እንደሚችሉ ሲኤንቢሲ ዘግቧል። ዊትኮቭ የአሜሪካው ቴሌቪዥን ላይ በሰጡት ቃለ ምልልስ ይህንኑ ገልጸዋል። ዊትኮቭ አሜሪካ የኢራንን የዩራኒየም ማበልጸጊያዎች ተቋማት አቅም ከሞላ ጎደል አዳክመዋለች ብለዋል። ከዚሁ ጋር በተያያዘ ባለፈው ሰኞ ዕለት ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ፑቲን ባደረጉት የስልክ ውይይት ሩሲያ የአሜሪካ ወታደራዊ መረጃዎችን ለኢራን አሳልፋ ሰጥታለች ተብሎ የሚነሳውን ክስ ፑቲን አጥብቀው ማስተባበላቸውን መመልከታቸውን ዊትኮቭ ተናግረዋል። የአጠቃላይ ክስተት በቀጠናው እየተካሄደ ያለው ጦርነት በአንድ በኩል በሚሳኤል ልውውጦች እየተፋፋመ፣ በሌላ በኩል ደግሞ ከጀርባ ታላላቅ አገራት ከዲፕሎማሲ ካርዳቸው ባሻገር እየተሳተፉ ለመሆኑ ማሳያው ነው ተብሏል። ከዚህ በፊት የኢራን የውጭ ጉዳይ ሚኒስቴር ሩሲያ ትደግፋቸዋለች ሆይ ተብሎ ለቀረበላቸው ጥያቄ ከሩሲያ ጋር እኮ ሁሉን አቀፍ ግንኙነት ነው ያለን፣ ስለዚህ ስለ መደገፍ ለምን ትገረማለህ ነበር ያሉት። በርካታ የአሜሪካ ወታደሮች የተመቱ። የአሜሪካ መከላከያ ሚኒስቴር 140 የሚጠጉ ወታደሮች እንደቆሰሉበት የሚጠቅም መረጃ ወጥቷል። የአሶሺየትድ ፕሬስ የዜና ወኪል ያሳየው የኢሜል መግለጫ የፔንታገን ቃል አቀባይ ያስቀመጡትን ሐሳብ ይዘረዝራል። አብዛኞቹ ተጎጂዎች ቀላል ቁስለት የደረሰባቸው ናቸው። ወደ ግዴታ የተመለሱት 108ቱ ናቸው የሚል መረጃን ፔንታገን አውጥቷል። በእጅጉ ጉዳት የደረሰባቸው ደግሞ 8 ደርሰዋል። በሌላ በኩል የዋይት ሃውስ ሴክሬታሪ ካሮሊና ሊቪት 150 ገደማ ወታደሮች ጉዳት እንደደረሰባቸው በተለየ መግለጫ ላይ መናገራቸው ተነግሯል። ዋሽንግተን የጦር አባላት መገደላቸውን ከዚህ ቀደም ማሳወቋ የሚታወስ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግጂ የትራምፕ ዘመቻ ኤፒክ ፊውሪን ዘመቻ ስህተት ማለታቸው አነጋጋሪ ሆኗል። ኢራን ተኩስ ለማቆም ያስቀመጠቻቸው ቅድመ ሁኔታዎች የማይተገበሩ ናቸው ተባለ። ቤንጃሚን ኔታንያሁ ለዓለም አቀፉ የወንጀል ፍርድ ቤት ተላልፈው ይሰጡ የሚለው ቀዳሚ ላይ ያስቀመጠችው ነው። እስከ ጥቅምት ድረስ ድንበሮቻችንን መልቀቅም አለባችሁ ትላለች። የዶናልድ ትራምፕን የጋዛ ዕቅድም ሰርዛለች። ሁሉንም ማዕቀባቸውን ደግሞ አንሱ ስትል ነው እንደ መስፈርት ያስቀመጠችው። የታገዱ ገንዘቦቻችን ይመለሱም ብላለች። የኢራን የኑክሌር መብቶች ዕውቅና ይሰጣቸው፣ ሊባኖስ፣ ሶሪያ፣ የመንን ለቃችሁ ውጡ፣ በአረብ ምድር ያሉትን ሁሉንም የአሜሪካ መሠረተ ልማቶች አውጡ፣
ትራምፕ የካሚኒን ግድያ በይፋ ይቅርታ ይጠይቅ፣ ኢራን ለጣለችው ለእያንዳንዱ ማዕቀብ ካሳ መክፈል ያስፈልጋል የሚሉና ሌሎችም መደራደሪያዎችን አቅርባለች። አብዛኞቹ ይህ በፍጹም የማይተገበርና እንዲሁ ለመናገር ያህል ያለችው ነው፣ የሰላም ስምምነቱም ተስፋ የሚያስቆርጥ ነው እያሉ ነው። የኢራን አብዮታዊ ዘብ ባህር ኃይል በዓለም አቀፍ የንግድ እንቅስቃሴ ላይ ቁልፍ በሆነው የሆርሙዝ ሰርጥ እምብርት ላይ በርካታ የባህር ላይ ፈንጂዎችን አጥምዷል። እንደ ብሉምበርግና ሲኤንኤን ዘገባ ከሆነ በመቶ የሚቆጠሩ የኢራን ፈጣን ጀልባዎች ቀጠናውን ሙሉ በሙሉ ለመዝጋት የሚያስችል ሥራ አከናውነዋል ተብሏል። ፕሬዚደንት ዶናልድ ትራምፕ ባለፉት ቀናት ላይ የኢራን ባህር ኃይል ተደምስሷል፣ የአሜሪካ ጦርም ለንግድ መርከቦች ጥበቃ እያደረገ ነው በማለት መግለጫ ሰጥተው ነበረ። ሆኖም የኢራን ፓርላማ አፈ ጉባኤ ሙሐመድ ባቂር ይህንን መግለጫ ከእውነት የራቀ ሲሉ አጣጥለውት ነበረ። አፈ ጉባኤው በሰጡት መግለጫ አሜሪካ በሆርሙዝ በኩል መርከቦችን አጅባ አሳልፋለሁ የሚለው ወሬ የፕሌይስቴሽን ጨዋታ ጌም አይነት ነው እንጂ በገሃዱ ዓለም ያለው ግን ሌላ እውነት ነው ብላ ኢራን አፍርጠዋለች። የኢኮኖሚ ባለሙያዎች የሆርሙዝ ሰርጥ መዘጋትን ኢኮኖሚያዊ ኑክሌር በማለት ይገልጹታል። ምክንያቱም ቢፈነዳ ዓለምን በሙሉ ነው የሚያጠፋው። ከአረብ ባሕረ ሰላጤ የሚወጣ ነዳጅ በኢራን ፈንጂዎች ምክንያት ተቋርጦ ከቀጠለ አውሮፓውያን አማራጭ የኃይል ምንጭ እንደማይኖራቸው ተነግሯል። በተጨማሪም የሩሲያ ጋዝ ወደ አውሮፓ መቋረጥን ተከትሎ አህጉሪቱ በከፍተኛ ጭንቀት ውስጥ ትገኛለች። እንደ ዘጋርዲያን ዘገባ የብሪታንያ የጋዝ ክምችት ለ48 ሰዓታት ብቻ የሚያገለግል ቀርቷታል ተብሏል። ለ3 ቀናት ብቻ። ይህ ማለት ከፍተኛ ጭንቀት ውስጥ ነው ያሉት አውሮፓውያኑ ማለት ነው። ፕሬዚደንት ትራምፕ ኢራን በአስቸኳይ ፈንጂዎቹ እንድታነሳ በማሳሰብ ካልሆነ ግን ከዚህ ቀደም ታይቶ ከማያውቅ ወታደራዊ እርምጃ እንደሚወሰድባት መዛታቸውን ቀጥለዋል። ይህን ግን አብዛኞቹ ሰዎች የቂል ማስፈራሪያ እያሉት ነው። ምክንያቱም አሜሪካ አለኝ ያለችውን ቦምብ ሁሉ እያወረደች ነው ያለችው። ምን ልታረጋት ትችላለች ኢራን ከዚህ በላይ እየተባለ ነው ያለው። ይህ በእንዲህ ሳለ በዚያው በሆርሙዝ ወሽመጥ ላይ ኢራን መርከቦችን ማጋየት ጀምራለች። 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውና ቢያንስ አንዱ በእሳት መያያዙን የዩናይትድ ኪንግደም የባህር ኃይል አስታውቋል። ይህ ጥቃትን የፈጸመው አሜሪካ በአካባቢው የነበሩ በርካታ የኢራን ባህር መርከቦች ላይ ጥቃት ፈጽሞ ማውደሙን ካሳወቀ ከሰዓታት በኋላ ነው። የዩኬ ባህር ንግድ መርከብን ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች በአካባቢው ለማለፍ ክፉኛ እየተጨነቁ ነው። አደጋው የደረሰው በኦማን እንዲሁም በዱባይ አቅራቢያ ሲሆን አንዴ መርከቡ በእሳት መያያዙም ተነግሯል። በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ ነው ተብሏል። የታይላንድ ባህር ኃይል ባወጣው መግለጫ 23 ባህርተኞች በመርከብ ላይ ነበሩ ብሏል። የኦማን ባህር ኃይል 20 የመርከብ ሰራተኞች ማትረፉን አሳውቆ 3 እንደሚቀሩት ነው የገለጸው። የጥቃቱ ምክንያት እየተመረመረ ነው። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት የዩናይትድ አረብ ኤሚሬትስ አቅራቢያ እየተንቀሳቀሰ የነበረው ኮንቴነር ጫኝ መርከብ ነው። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከቡ ሰራተኞች በደህና ሁኔታ ላይ ናቸው። በሆርሙዝ ወሽመጥ ላይ አንድ ወር ውስጥ 3000 ያህል የንግድ መርከቦች ይንቀሳቀሳሉ። በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ ሀገራት ወደ እስያና አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመር ነው። በሆርሙዝ ሰርጥ የዓለም 20 በመቶ ነዳጅ እንደሚመላለስ መረጃዎች ያሳያሉ። በአካባቢው የሚገኙ ነዳጅ ዘይትና የተፈጥሮ ጋዝ አምራች ሀገራት የኢራን፣ የኢራቅ፣ የኩዌት፣ የኳታር፣ የሳውዲ አረቢያ፣ የኤሚሬትስ ግዙፍ ድፍድፍ ነዳጅ የያዙ መርከቦች የሚንቀሳቀሱት በዚህ ጠባብ የባህር መስመር ነው። እንደ ዩኬ የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢው የሚደረግ የመርከብ እንቅስቃሴ የቀነሰ ሲሆን 13 ያህል መርከቦች ላይ ጥቃት ደርሷል።